እኔ ፖዚቲቭ ማይንድ ነው ያለኝ። ኪንጎ ትላለህ። ኧረ ኪንጎ ትፈልጋለህ? ፈታተ ነው ብራዘር፣ አረጋጉኝ። ተመችተኝ ነው። እንዴት ነህ አንተ? ሰላም ነው አለሁልህ። እንዴት ነህ? በእናትህ አለን። ኧረ እንዲህ ብላ አትይኝ እስኪ ቀና አድርገኝ። ምን እሺ፣ እንዲህም ሆነ ፊት አይገፋም እኮ። ኧረ እባክህ ያንተ ተገፍቶ ነው ወደ ላይ ሄደው። እንዲህ ባይም እንዲህም ባይ አንድ ነው ፊት አይደለ? ትክክል ብላል። ለዛ እግዚአብሔር በአምሳሉ ስለፈጠረኝ ነው። እግዚአብሔር ነው አታዝበር ባክ። አምሳሉ ናት አትበል። እንዳንተ አይደለም ባክ። እና ታዲያ በአምሳሉ አልፈጠረም እግዚአብሔር ሰዎች? ምንድን ልከተበኝ ነው? ምንድን ነው አልገባኝም። እና ምን እሺ ነው ታዲያ? አፍንጫ ድፍታታ የእግዚአብሔር ጉባኤ እንደማይገባ ታውቃለህ? አፍንጫ ጥርስ አራፋ ይገባል። ጥርሱ እሱ እንትን አልተባለም። ቆይ ላሳይህ አንዴ ቁም ነገር አንዴ ላሳይህ። ቆይ ቁም ነገር አንዴ እንሳቅ ትንሽ እስኪ። እንዴ ምን ሆነ? ካልሳቅንማ እንዴት ይገፋል? አንዴ ላሳይህ። ኧረ ማኔ ተረጋጉ እስኪ። ምንድን ነው የምትቀውጡት? ኢየሱስ ጌታ ነው። ቱፓክ መላጣ ነው። ስላሴያን ዘፈርስ እኔ ምን አገባኝ ታዲያ? አሁን አዳምጥ እስኪ እዚህ ጋር ይኸውልህ፣ የማይገቡትን ይኸዋቸው የማይገቡትን እውር፣ አንካሳ፣ አፍንጫ ደፍታታ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ ልክ እንደዚህኛው ማለት ነው። ድንቅ፣ አይነ መጭማጫ፣ እከካም። ማን ነው ከሁለታችሁ ከካምሽ? እከካም ማን ነው ከሁለታችሁ? ማን ነው ከሁለት? ባለጌ። እናትህ ምን አደረገች እስኪ? እናትህ ምን አደረገች? ቋቁቻም እናትን እንደዛ አምጣ ወልዳ ያቺ የተከበረች እናትን ታዋረዳለህ? አዎ ግን እናቴ ናት የወለደችኝ። ግን ደግሞ አንተ መተወው እኮ ተዋ እና እናትን ተው። እናት ዘላለም ምን ሆነ ነው ጋር ይቅር በለኝ። አዎ እናት ተው። እሺ እከካም ቋቁቻም። ከዛ ደግሞ ጃንደረባ። አንተ ደግሞ ጃንደረባ ነው አገባም። አየህ ከዛ ምን አለ? ነገር ግን አለ ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል። እነዚህ እንዳለ እግዚአብሔር ጉባኤ የማይገቡ ናቸው። እንዳለ የምታያቸው እግዚአብሔር ቤት የማይገቡ ናቸው። እነዚህ ታውቃለህ። ኦሪት ዘሌዋውያን ዛሬ ገና ሰሙ እንደዚህ ሲባል ይሄው ኦሪት ዘሌዋውያን ምዕራፍ 21 ቁጥር ከ16 ጀምሮ ነው ያለው። ይኸውልህ በደንብ አዳምጡ። ጀማሪ ቄስ ከጳጳስ ይበልጣል። እውነትህን ነው። ትክክል ብላል ማለት እስቲ የሆነ ትምህርት አስተምረን። አይ እግዚአብሔርን ቁም ነገር ማለት ቁም ነገር ትምህርት። አይ በቃ ካዳመጣችሁኝ ያስተምራችኋል። አረ ማርያም እናዳምጣለን። ግን ደግሞ ነው ሙድ እንዳትይ የሆነ ነገር ሙድ እንዴት ይያዛል ማለት አንተ ከምታውቃቸው የሆነ ነገሮች አለ አይደለ? በቃ ማወቅ አለባችሁ ብለህ የምታስባቸውን ነገር ብታሳየን ሙዳችሁ ነው። አይ ብራዘር፣ እሺ በመጀመሪያ ስለ አምላክ አንድነትና ምንነትና ማንነት ላስረዳችሁ። ባይብል ላይ እሺ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ ነው ብሎ ተናገረና ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አባት አንድ አምላክ የተባለው የሁሉ አስገኝና ፈጣሪ ነው ይላል። ለዛ ነው ኢየሱስ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አምላካችሁ በሰማይ ነው፣ አባታችሁ በሰማይ ያለው አንዱ ነው፣ ማንንም በምድር ላይ አባት ብላችሁ አትጥሩ አለ። በምድር ላይ አባት ብላችሁ አትጥሩ ማለት ኢን ሴንስ አምላክ ብላችሁ አትጥሩ ማለት ነው። ስለዚህ ይሄ አንዱ አምላክ የተባለው የኢየሱስ ክርስቶስም አምላክ ተብሎ ተገልጿል ባይብል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ምን አለ? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አለ። ስለዚህ ኢየሱስ አምላክ አለኝ ብሎ እየተናገረ ነው መጽሐፍ ቅዱስ ላይ። አምላክ ስንት ነው ስንል አንድ ነው። የትኛው ነው ብለን ስንል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ አንድ አለ፣ እሱም ሰው ደማን ክራይስት ጂሰስ አለ።
ኢየሱስ ሰው ሲሆን አምላክ ደግሞ አንድ ነው ብሎ ነው የተናገረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳችሁን ሰው አለ። ኢየሱስ ከአምላክ እየሰማ የሚናገር ሰው ነበር። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን አለ? ነብይ በገዛ ሀገሩና በገዛ ወገኖቹ በቀር ሳይከበር አይቀርም ማለት ኢየሱስ ነብይ መሆኑን መሲህ መሆኑን ሰው መሆኑን ተነግሮ እንዲሁም አምላክ እንዳለውም ይናገራል። እንዳውም ምን አለ? ኤፌሶን ምዕራፍ 1 ቁጥር 6 ላይ ቁጥር 4 ቁጥር 3 ላይ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ከአምላክ አንድ አምላክ እንጂ ሌላ የለም። የአንዱ አምላክ ደግሞ አይሞትም ተብሏል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን አለ? እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት ለእሱ ላይ የዘላለም ክብርና ኃይል ይሁን ይላል። አንዱ አምላክ አይሞትም። አንዱ አምላክ ሰው አይደለም። አንዱ አምላክ ነብይ አይደለም። አንዱ አምላክ መልእክተኛ አይደለም፣ ላኪ ነው። አንዱ አምላክ አይሞትም፣ ዘላለም ነዋሪ ነው። ኢየሱስ ክርስቶስ ደግሞ ሰው ነው፣ ነብይ ነው፣ መልእክተኛ ነው፣ አምላክ አለው። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ኢየሱስ አምላክ አይደለም፣ ኢየሱስ አምላክ አለው እንጂ ማለት ነው። መጽሐፍ ቅዱሱ ላይ እንደዛ ነው የሚያስረዳው። በአጭሩ ምንድነው ኢየሱስ ሊያስተምር የመጣው የሰው ልጆች አንድ አምላክን እንዲያመልኩና በዛ በአንድ አምላክ ማምለክ የዘላለም ሕይወት እንደሚገኝ ተናግሯል። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻህን የሆንክ አንተን አለው የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት የሚገኘው አንድ አምላክ እንዳለ ማወቅ፣ ኢየሱስ ደግሞ የአንዱ አምላክ መልእክተኛ እንደሆነ ማወቅ ነው። እንዳውም አንድ ጊዜ ኢየሱስን አንድ ሰው መጥቶ ቸር አለና ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም አለው። እኔን ቸር እንዳትሉኝ አንዱ አምላክ ነው ቸር አለ። ኢየሱስ ቸር ካልሆነ አንዱ አምላክ አይደለም። ስለዚህ ተስማማና ኢየሱስ አምላክ አለመሆኑ አይማን። እምነታችሁ ምንድነው ግን ንገሩኝ እስቲ። ማለት እኛ ኦርቶዶክስ ነን። ኦርቶዶክስ እንግዲህ አሁን አምላክ አይሞትም አይደለ? ኪንጎዬ አምላክ ካልሞተ ኢየሱስ ግን ሞቷል። በሶስተኛ ቀን ተነስቷል። አምላክ አስነሳው ነው የሚለው። እናንተ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ነው የሚለው። ራሱ ሞትን ድል አድርጓል የተነሳው የአባቶቻችን አምላክ አስነሳው ነው የሚለው። እሱ ሳይሆን የተነሳው ልክ እኛን ወደፊት እንደሚያስነሳን ሁሉ አምላክ አስነሳው ነው የሚለው። መጽሐፉ ላሳያችሁ። አሳየን እስቲ። እሺ ላውጣውና ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ተመልከቱ። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። አንድ ያዘልኝ። ሁለተኛ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ማለት ነው። አይ ቲንክ እዛ ላይ መሰለኝ። እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃልና ቁጥር 32 ላይ ይህንን ኢየሱስን አለ እግዚአብሔር አስነሳው። አየው፣ ማን ያስነሳው? እግዚአብሔር። ሌላም ጥቅስ ልስጣችሁ። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ምን ይላል? እንደገናም ወደ መበስበስ እንዳይመለስ አለ። ልባል እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው አለ። ማን ያስነሳው? አምላክ። ስለዚህ ሲጀመር አምላክ ይበላል ብላችሁ ታምናላችሁ? ኪንጎ እንደኔና እንዳንተ ይበላል አምላካችን? እኔና አንተን የፈጠረ አይበላም። ኢየሱስ ግን ይበላ ነበር። ልባል ያ የሚበላው ምግብ ፍጡር ነው። ልባል ሰውነቱ በፍጡር የተገነባ ሰውነት ነው። በፍጡር የተገነባ ሰውነት ይመለካል? ኖ አይመለክም። ኢየሱስ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የተባለችው ማርያም። የተወለደው ወንድ ልጅ ነው። ወንድ ልጅ ደግሞ ምን አለ?
እዛው ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ በስምንተኛውም ቀን ወንድ ስለሆነ ይገረዛል። እንግዲህ ወንድ ስለሆነ በስምንተኛው ቀን ሊገርዙት ሲቀርብ በማፀን እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ስለዚህ በስምንተኛው ቀን የተገረዘ ሲጀመር አምላክ ጾታ አለው? ኪንጎዬ እንግዲህ ወንድ ነው ወንድ ብላሰው ወንድ ነው ብዬ ነው ባሰው አምላክ ኧረ አምላክ አምሳያ የለኝም ይላል ባይብል ላይ አምሳያ የለኝም ይላል። እሺ ምንድነው የሚያደርግበት ንገረኝ። ወንድ ከሆነ ምንድነው የሚያደርግበት? ለምን አምሳያ ነው ተፈጥሯል ብለህ አወራህ ታዲያ? እሱ እኮ ያው በአምሳያ ማለት አምላክ ያያል፣ እኔም አያለሁ። ገብቶሃል? አምላክ ይሰማል፣ ሰዎችም ይሰማሉ። እንደ ሰው ሆኖ ነው የመጣው እኮ አይደለ እንዴ? ወደ ምድር ሲመጣ እንደ ሰው ሆኖ ነው የመጣው። እኛ አንድም ጥቅስ ቢብሊካል ኪንጎዬ አንድም የባይብል ጥቅስ አምላክ ሰው ሆነ የሚል የለም። አንድም እንደውም አምላክ ምን ይላል እንትን ላይ ስትሳየው ማለት ነው። ትንሣኤ ምንድን ነው? ትንሣኤ እንግዲህ የኢየሱስ መነሳት ነው አምላክ ያስነሳው ማለት ነው እኮ። ታዲያ ካልሞተ እንዴት ይነሳል? አምላክ ነው። ይኸው አይሁዳውያን ሲጀመር አምላክ ይሞታል እንዴ? ቆይ አንድ ጥያቄ፣ አምላክ ይሞታል እንዴ? የሰው ልጅ ይሞታል፣ አምላክ ይሞታል። ደግሞ ሰውም አምላክ መሆኑ አይደል የመጣው? እስቲ እንደዛ የሚል ማስረጃ አለ ባይብል ላይ? አንድ ማስረጃ የለም። ሰውም አምላክ መሆኑ አንድ ማስረጃ የለም ባይብል። እንደውም አምላክ ምን እንደሚል ልንገርህ፣ እኔ አምላክ ነኝ እንጂ ሰው አይደለሁም እና ይላል። እሺ አንድ ጥያቄ ልጠይቅህ፣ አንድ ጥያቄ ልጠይቅህ። አምላክ ይራባል? አይራባም። አምላክ ይራባል? ግን እሱ ክርስቶስ ተራብ ተጠሞ ሲል አልሰማኸው አላለም? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ትክክል እኮ ነው። አምላክ ኢየሱስ ያልፋሉት እንደ ሰውን ስጋ ለብሶ የቱ ጋር የባይብል ጥቅስ አለ አምላክም ሰውን ለመሆኑ አንድ ጥቅስ ይኖራል? እሺ አምላክ እኮ አይራብም አልከኛ ኢየሱስ ተርቧል፣ አምላክ ግን አይራብም እኮ። እና ታዲያ ኢየሱስ ታዲያ ምን አምላክ አይደለም? አይደለም አምላክ አይደለም። ኢየሱስ አምላክ አይደለም። ማስረጃ የለም ኢየሱስ አምላክ ለመሆኑ። ኢየሱስ ሰው መሆኑን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ነብይ ለመሆኑ አንተቆሽ ሃይማኖትህ ምንድን ነው? እኔ ሊትራል ያው እንትን እንዳትሉ ግን እንዳይደብራችሁ ግን እሺ። ምንም በኋላ እስካሁን ድረስ ምናምን እንዳትለኝ። እኔ ሙስሊም ነኝ። ግን ባይብልን አውቃለሁ። እሺ እኔም በአብ ላይ አብን ደግሞ በእኔ ላይ ታዩታላችሁ አላለም ክርስቶስ? አይ እንደዛ ሳይሆን ያለውን ልንገር። ዮሐንስ ወንጌል ላይ ነው ያለው ይሄንን አብ በእኔ እንዳለ እኔም በአብ እንዳለው አታምኑ ምን ይላል? ከዛ ደግሞ ምን ይላል? እኛ እነሱ በእኔ ውስጥ እነሱ በእኔ አብን በእናንተ ማን እኔ በእነሱ ውስጥ እንዳለው በእናንተ ውስጥ እንዳለው ይላል ሐዋርያት። አብን በእኔ እንዳለው ይላል። ሶ ሊትራል መኖር የሚባል ነገር አይደለም። ምን ማለት ነው? አስተምሮቱ ግልጽ ነው። ስለ አስተምሮ ነው። አንድም ቦታ ኢየሱስ የባህሪ አምላክ መሆኑን የሚያስረዳ የባይብል ጥቅስ የለም። የሚገርም ነገር አንድም ኢየሱስ ሰው መሆኑን ይናገራል። ኢየሱስ ነብይ መሆኑን ይናገራል። ኢየሱስ መልእክተኛ መሆኑን ይናገራል። ኢየሱስ መሲህ ክርስቶስ መሆኑን ይናገራል። ይሄንን ሁሉ እኔም አምናለሁ። ገብቶሃል? ግን ኢየሱስ በድንግልናም እንደተወለደ እኔም አምናለሁ። ማን ይሄን ያደረገው? አምላክ ነው የሰራው። ይሄን ኢየሱስ ራሱ ሳይሆን ኢየሱስንም የገደለውም ያስነሳውም አምላክ ነው። ሰው እንዴት ነው አሁን ኢየሱስ ሲጀመር? ቆይ አንድ ጥያቄ ልጠይቃችሁ። እንግዲህ አሁን አምላክ ነው ከተባለ ሁለት አምላክ እንደሚሆን ላሳየ። ኢየሱስ ተሰቅሏል አይደለም? የሞተው አምላክ ነው ብለው ነው የሚያስተምሩት። እንግዲህ ሰዎች የሞተው አምላክ ነው አይደለ? እሺ ለአንተ ኃጢአት ሲል ያልተሰቀለ አምላክ ሌላ አለ? እሺ ልክ ነህ። እኔ ደግሞ አንድ ጥያቄ ልጠይቅ። ቆይ መቼ ጨረስኩ? ጥያቄ ቆይ አንዴ ጥያቄ ነው። ያልተሰቀለ አምላክ አለ ሌላ ከኢየሱስ ውጪ? ያልተሰቀለ አምላክ አለ? የለም። ምናምን የለም። አብ ተሰቅሏል። እሺ አብ አልተሰቀለም ነው እንግዲህ መጽሐፉ አብ እንዳልተሰቀለ ይናገር። እሺ አንድ ጥያቄ ልጠይቅሽ። ገና ለአዳም እንትኑን ካጠፋ በኋላ ምን አይነት ቃል ኪዳን ነበር የገባለት ለአዳም? ቃል ኪዳኑ ከልጅ ልጅህ ተወልጄ
አድንሃለሁ አላለውም ነበር? ከአምስት ቀን በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን አልሰጠውም? እንደዛ የሚል ነገር ባይብል ላይ የለም። የሚገርም ነገር የትኛውም ባይብል ነው አንተ ያዝከው? የትኛውም ባይብል ላይ እንደዛ የለም። የሚገርም አሁን እሺ እንበልና አንተ አዳም ባጠፋው ትጠይቃለህ? ምን አገባህ አንተ አዳም ባጠፋው? ፍትሃዊ ነው? ሄሎ ኦህ አልሐምዱሊላህ they're gone. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. وعليكم السلام ورحمة وما ينطق عن الهوى إن هو إلا وحي يوحى علمه شديد የምመቆን ተጫነው ደግሞ የሚታይ ሰላም ብያለሁ አባቴ። ወሰላም እንዴት ነህ? ወይ ቦስና ቦክስ አለይም እንዴ? ግብር እኮ ነው ወንድ ችግር አለ። እንዴት ነህ? ደህና ነህ? እኔ ያው ትንሽም አባቴ ትንሽም አባቴ ትልቅም አባቴ ነው የምለው እንደ ቦስ። እሺ ኢየሱስ አምላክ ነው? ኢየሱስ አምላክ ነው? አላውቅም። አታውቅም? ማንን ነው የምታመልከው? አንተን ብቻ። እኔን ነው የምታመልከው? ኧረ አላህን ፍራ። ሰው ይመለካል? አታውቁም እንዴ? አምላክ መሆኑ ኢየሱስ አሁን ነው እንዴ? ኢየሱስማ ወንድ ልጅ መሆኑን ነው ባይብል ላይ የማውቀው እኔ። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው የሚለው። ወንድ ልጅ ነው የተወለደው። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እሱም ታላቅ ይሆናል ከዛስ የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ነው የሚለው መጽሐፉ። ስለዚህ ኢየሱስ ክርስቶስ ምንድነው? ሰው ነው፣ ወንድ ልጅ ነው። አምላክ ደግሞ ነው ሰው አይደለም ይላል። ኢየሱስ አምላክ አይደለም። ካንተ ሰማው ዛሬ ገና መጽሐፉ ላይ ይላል። ላሳየህ ዮሐንስ መጽሐፉ እንደዛ ይላል። ምኑን? ኢየሱስ ሰው ነው ነው የሚለው መጽሐፉ። ኢየሱስ ጌታ ነው ወይስ ሰው ነው? ሰው ጌትነትም ካለው ጌታ አምላክ አደረገው ነው የሚለው። እንዴት ሰው ሆነ? ጌታችን ሆነ ሰው ነው የሚለው። ላሳየህ ቆይ እንደውም እስቲ እንዴ እኔ ራሱ ያለን ግራም ያጋባኝ ሰው እንዴት አምላክ ይባላል ብዬ የምጠይቀው እኮ ለዛ እኮ ነው። ይኸውልህ ተመልከት እንግዲህ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን እንደሚል የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ምን ነበር ይላል? ምን ነበር ይላል? ታስረዳኝ። ምን ነበር ይላል? የተገለጠ ምንድነው? ሰው ነበር ይላል። አየው ሰው ኢየሱስ ሰው ነው እኮ። እሺ አምላክ ይሞታል? አምላክ ይሞታል? አምላክ ይሞታል? እንዴ ሙቶማ ተነስተዋል እኮ ለኛ ሲል። ቆይ ጥያቄ መጀመሪያ አምላክ ይሞታል ወይ ነው ጥያቄው። ይሞታል። አዎ እንዴት አይሞትም? የጻፈው እኮ እሱ ነው። ይሞታል እኮ ነው የጻፈው። አምላክ ይሞታል? የጻፈልን እኮ እሱ ነው።
አረ ብራዘሪ ምን ሆነ ነው? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው። ማን ነው የሚሞተው? ማን ነው የሚሞተው ታዲያ? ሰው ሰውማ አዎ እውነት ግን ነው ይሞታል። ግን አምላክ እንዴት አይሞትም? እንዴት አይሞትም? መጽሐፉ እንዴት አይሞትም? አምላክ እንዴት አይሞትም ነው ጭራሽ አንተ የምጠይቀው? እኔ አምላክ እንዴት ይሞታል ብዬ እየጠየኩኝ አንተ በህይወት ኖረ አምላክ ይሞታል? ከዛ ማን ነው የሚጠብቅህ? ኦኬ አምላክ አይሞቱም ነው አንተ እና እንዴት ይሞታል አምላክ? ታስባለህ? ግን ስንተኛ ክፍል ነህ ግን? ኦኬ ምንድን ፕሮቴስታንት ነው ወይስ ምንድን ሃይማኖት? ቆይ እኔ ጋር ትደርሳለህ። አይደለሁም ፕሮቴስታንት አይደለሁም። ግን አንተ ስንተኛ ክፍል ነህ? ጆባም አይደለሁም። ሌላም አለ እንዴ? ሌላም ልቁጠርልህ እንዴ? ስንትና ስንት ሺህ ክርስትና እንዳለ ቆጥረንም አንዘልቀውም። አሁን ጥያቄው እሺ ኢየሱስ አምላክ አለው ብለህ ታምናለህ? ቫዮሌሽን ሪፖርት አደረጉብኝ። አቦጭ እሺ አንዴ ኮፒ ሊንክ አድርጉልኝ። 1 ሚሊዮን አስገቡት። ይሄን ነገር እንትን አደረጉት። እሺ ሪፖርት ደረሰኝ። ሪፖርት አንዴ ታብታብ አድርጉ። ኮፒ ሊንክ አድርጉ አንዴ። እናንተ በቃ መሳቅ መጫወት እንጂ ከኔ ጋር በቃ ነገር ነው የምፈልጉኝ። አሁን ስለ ትዳር ምናምን ባወራ እኮ በቃ ሙሉ በሙሉ መሳቅ። እስቲ ኮፒ ሊንክ አድርጉ። አሁን ቤቴ እንደገና ለ3 ቀን ድጋሚ ይዘጋ። አሁንማ ለ7 ቀን ነው የሚያረጉት። ታውቃላችሁ። እንዴት ነህ? ደብሮ ምናምን ተቀምጣል መሰለኝ። እንደዛ ነገር እኔ እኮ ትላንትና ሰፈር መጥቼ አንደኛውን ካልሲ መሬት ላይ አታስቀምጥ፣ እዛ ጋር ደግሞ ያስቀመጥከውን ድስቶች የከፋፈትከውን አስተካክል ብያል ነገር እኮ ምን ይደረግ። አንደኛውን ደግሞ ጭራሽ ቆርጠዋል ካልሲ። ምን ሆነ ነው? ካልሲ ቆርጠ አታስቀምጥ፣ ጭራሽ በሱ ቃል ታጥብ። ኧረ አንተ ተው፣ እንደዚህ አታጥብ። ጭራሽ በካልሲ በተቆረጠ ካልሲ ቃል ታጥብ። የወንደላጤ ነገር እኮ አስቸጋሪ እኮ ነው። መግቢያ ፍለጋ ወላሂ። አሁን ይሄንን ኢየሱስ አምላክ ነው ምናምን ብዬ ቢጠይቀው ከዚህ የተናነሰ አያስወጣኝም ብለው ይሻለኝ ነበር። እንደውም ቆይና እንደውም መግቢያውና እስቲ ልፈልግሽ። እስቲ መሳቃቁሙና ታብታብ አድርጉ ሴቶች፣ ኮምፕሊት ወንዶች ታብ እሺ الرحمن علم القرآن الحمد لله. Hey, how are you? Hello, can you hear me? Speak English? No English, can you speak English? No. I just wanna, I have a conversation with you. አታወራም? በል እዛው። እኔ ለጌም ነው የመጣሁት ብራዘሪ ምን ሆነ ነው? እኔ ለጌም አልመጣሁም እዚህ። አንተን ደስ ይበል ብዬ እንጂ። እሺ ኮፒ ሊንክ ታብታብ አደራ እንዳትረሱ። ሪፖርት ቫዮሌሽን ምናምን ብሎኛል። እሺ አቡሽ እንዴት ነህ አቡሽ? ማን ነው ያባ? ሚጣ እንዴት ነች? ማን ነው ወይ? ሚጣ እንዴት ነች? ዳማን ነው ይለኛል እንዴ? ሚጣ ስም ማን ነው? ለምን አቤት ደዛ
ስም ማን ነው? የሆነች አድርቅ የሆነች ልጅ ደግሞ መታለች አሉ ሰሞኑን። ስም ማን ነው? ስምን ንገረኝ እኮ ነው የምልህ። ደግሞ ማለመሳቋ እኮ አስቸጋሪ ነው። እሺ ወንዶች ማሻአላ፣ ሴቶች ስንት ደረሳችሁ? ገና 13 ወይ? ኧረ ሴቶች ተው። እንዳውም እናንተ ናችሁ የምትበዙት። እናንተ ኮፒ ሊንክ አድርጉ እሺ። እህቶቻችን ኮፒ ሊንክ፣ ወንድሞች ታፕ። ጋይ ኮድ የሚባል ነገር አለ። ጋይ ኮድ ዩ ኖ ጋይ ኮድ ይሄ ነው ጋይ ኮድ። ታፕ እያደረግሽ ነበር። እኔ ምን አገባኝ? ለወንዶች ነው የሚቆጠረው። እኔ ምን አገባኝ? የማንቼ ነው የማን ደጋፊ ነው የሚለው? የማቼው ነኝ። የአርሰናል የዩናይትድ ነው አይደል? ማኔ ሰላም ነው። ኧረ ቢስሚላ አስወረደኝ። ሲጀመር ሴቶች ላይ መቼም አደርሱም ወንድሞች፣ ረፉ ነግራቸዋለሁ። ሲጀመር እንዴ ዳንኤል ሰላም ነው ዳንኤል? አይ ዛሬ ምን ነው ሊገባው ላላ ብሎ ምን ነው ዛሬ? ስም ማን ነው? ላይ አቡ በክር ሄይ ሰላም ብያለሁ። እንዴት ነህ? ሰላም ነው? ሰላም። What? Do you speak English? Yes, I speak English. What's your name? My name is Proud. What about you? Proud. Okay. Do you believe in one God? Yeah, I'm believing one God. What are you talking about? I don't have it. Oh, who is that one God? It's Jesus Christ. Jesus Christ. Okay. What about you? Jesus Christ. Oh, wait a minute. Has he died for your sins? Yes. Is there a God who didn't die for your sin? What do you say? I don't understand. ድሮ መጀመሪያውንም እኮ በአማርኛ ብታወራ ይሻለ ነበር። ማትችለውን ከምትቀባጥር No? አችልም በቃ ዝም ብለህ አማርኛ ናውራ ብራዘር። ማትችለውን ነገር እንትን አትበል። ኦሮሚኛ አፋን ኦሮሞ ነው ቤታ አይ አሁን ዳውን ቤካቲ ረኮን ቀቡ አቲ አፋን ፌት ረኮን ቀቡ አና አፋፋነ እስቲ አፋኑን ዳቤታ አፋን ደስታሳ አፋን አማራኒ ቤታ እምቤቱ አፋን ኦሮሞኒ ቤታ እምቤቱ አፋን ራሺያ ቤታ አፋን ራሺያ ማ ኢሳባኪያ ዴቪቲን ቤት ዝመዲ አቲኒ ቤታ እስቲ ዱቢስ ሜና ዱቢስ ስትራስ ኦፊሻል ካግላ አረ ሙዳት ያዝ በቃ ብራዘር። አሁን ወደ ነገር ይግባ። አረ በቃኝ። እሺ አሁን ወደ ዋናው ፖይንት እንግባ ብራዘር። ኦኬ ስንት አምላክ ነው የምታመልከው? ተቆጥነ ማና አኒ ተቆጥ ያመንታ ተቆጥ ተቆጥ ያመንታ ኤኙ ተቆንሰን ታናብዱ ጎፍታ ኢየሱስ ክርስቶስ ከንዱኔ ነው ጅራ ከንዱኔ ነው ጅራ ከንዱኔ ነው ጅራ ከንዱኔ እንጅራቹን ከማቹራ ዱዌ ዱዋ አባን ዱዌ አባኒሳ ዱዌ ጅራ አባኒሳ ዱዌ ጅራ እንጀረምኳ አባኒሲ ማለፍ እንጀረም አባኒሳ ቆይ አኒ ኢልማ አባኒሳ ከሰ ጅራሊ ቆይ አባን ኢየሱስ ዱዌ ጅራ ሞንዱኔ አባን ኢየሱስ ቆይ ፈኪና ተኮን ሲፍረድ ቆይ ፈኪና ዲሲ ቆይ አባን ኢየሱስ ዱዌ ጅራ ሞንዱኔ እንዴ ቆይ አባን ኢየሱስ ዱዌ ጅራ ሞንዱኔ አባኒ ሲሱማ ኢልሚ ሲሱማ ተኩማ አቲ ኤሰረቆያት
ቆይ አቴ ይሰራ ቆይ አገፈሩ ስትኒ አቲ ማሎ ነማደ አቴ ኦንሊ ጂሰስ ማሎ ኦንሊ ጂሰስ ያት ኦንሊ ጂሰስ ማለት እምቤቱ ኦንሊ ጂሰስ ሐዋርያት ቤተክርስቲያን አገፈር አባ ኢልማ አፍርቆራ ቁልቁሉ ሰደዋቀ ተኮ በቃ ሰን ሜ የሰረጃ ሜ ዋቀ ተኮ ከሳንታ ነገስታ ስትኒ ማለት በቃ ሜ ነማደ ጥቅሲና ከንኛ ለኮብሳፊ ቆይ ለኮብሳፊ ምራፊና ከንያ ቆይ ጋር ስትኒ ማለት ቆይ ጋር አባ ኢልማ ዱቤ ዲሲ ኢብሳ ዲሲ ዱራ ማስረጃ ፊት ማሊፋ ሳቆን ከቱርክ ተመት ኢብሳ አቲና ወዲጋ ዱራ አከንመቲ ዱበቹ አከሚ ነገ ፈዩማ ምናም ጀኔ ይላል ዋን ፊተን እንጅሩ አመ ማስረጃ ፊት ዱራ ማስረጃ ሄሎ he's got out man. No, I'm not going out. Listen, bro. Okay. Did Jesus Christ Father died? Wait a minute. Did Jesus Christ Father died or not? Answer the question properly. Baka Ibsiga, Ibsu Disi. Did Jesus Christ Father wait. Did Jesus Christ Father died or not? Answer. Ati afura phoni da garuna ma tokko dai afura ani jirta phoni ni jirta Akko nam takko gan namni tokko da garu phoni afura ran no Akko phon ki ya nam takko ni jama lubun ke mal kesa jira lub nagaisa jira koy lubun ki ya nam takko ni jama koy lubun ki ya kana abani ilma kesa jira tokko da tan koy lubun ki ya person 1% damo miti percent iran ka sinin jenne percent jenne 1% inji konge mo afura kesa jira abani ilma kesa jira ilmi mo masraja fida baka dis masraja fida fidi masraja fidi mali de kono sitti meran fakkenya fudadde mai sarra naimte kise baste atina mala im fakkenya masafa qulqurru afura dubbu sasi masafa qulqurra fidi asirra fidi lal masafa qulqurru ay ሰላም አለይኩም አውቂ የድሬዳዋ ልጅ መሆን ጥቅሙን አያ የድሬዳዋ ልጅ መሆን የብዙ ቋንቋ ባለቤት ታውቃለህ ኮኔክሽን ያ አመፊቲ ማስረጃ ደፊ ማስረጃ ቪዲዮ ማለት ነው የካ አከነመቲ ቀራራር ከተና በታ ይወደ ስትንም አማ በከኛ አቲ ዋተከም ቤቱ በቃ ቤቱ ዲሲ በቃ ዋተከም አርካ ሲንጀሬ ስተቀርቲሰና መታ አርካ ምናምን ዲሲ ወራ አንዴ አርካ ዲሲ አርካ ምናምን ዲሲ መታ ምናምን አንዴ ማሊ ረኮንኬ ቆይ አካማላ በከኛን ሲፍራደ አርካ ጀዴ ስተቀርቲሰ አርካ ሚተተ መስረጃ አንዴ ብራዘር ያው ነው ወደዋን let's go to the point okay let's go to the point the point is did Jesus Christ died for your sin yes or no yes or no yes okay did the Father died for your sin answer yes or no did the Father died for your sin did the Father died for your sin did the Father died for your sin yes or no yes what did the Father die for your sin age first manjra brother did the Father die for your sin oh my god you literally betrayed everything oron fasa charo jala
akagalu Ahmed, did the father die for your sin or not? Answer the question. Asi jala oromifan asasin jecha commentira Mal oromi ingilifan indanda jette insane duran. Lak aljalati namni baratu jira na bicha jira ma namni bira jiru Abban Jesus du'e jira mondune. Abba Yesus miti waaqa tokko dhaamsitti meera ati namaadha Abban Jesus du'e jira mondune. Tak መቼ ማትመለስም ሰላም ዱጣና አንተ በልሽ እንደዚህ አሰራኝ እንዲያውቂ ከሰው ጋር ያሰራም ወይ የትን አልኩኝ የትን አልኩኝ ወአለይኩም ሰላም ወራህመቱላህ ኡስታዝ ሄሎ አድናቂ ይመች ብራዘር እንዴ አንተ ምች አንተማ ጠብቅ ቆይ ሲጀመር እንትን የፋራ ነው በለኝ እስቲ በለኝ በአላ ሲጀመር እንትን የፋራ ነው በለኝ በአላ እኔ እኮ ተውኩኝ በቃ የፋራ ነው ብዬ ቢስሚላህ በቃ አሁን እንትን ቀይረናል ጁማ ነው አይደል አንሄድም ኧረ በቃ ካሁን በኋላ ነገር እንደዚህ አይሻልም አሁን ከዚህ በኋላ ቅዳሜ ነው ቼክ አደረኩኝ ወላሂ ቅዳሜ ይኬዳል አልከየፍከኝም ግን አንተ እሱን ጥላችሁ እኔን ጥላችሁ ብቻችሁን አትመቹኝም ብሎም እኮ ኧረ በኋላ ምሳ እራሱ አልበላሁም እየበላ ነው ጭራሽ አንተ ምን ሆናችሁ ነው ምን ሆነህ ነው አንተ ኧረ አላህ በረካ ያድርግላችሁ ኧረ በኋላ ለሸጄ ነው መናገርልህ እኮ አንተ ኧረ አንተ በቃ የሰው አይን እንዴ አልዓይኑ ሐቁን እንዴ ምን ሆነ ነው አላህ ይጠብቃችሁ አላህ ባላችሁበት ይጠብቃችሁ የበረካ ምግብ ያርግላችሁ አሜን ትላለህ ወጡ ኧረ ቢስሚላህ እኔ ራሴ እኮ እያሳየው በላ ነበር እኮ እኔ አይን ሐቅ ምናምን እላለሁ ለካ ሰው ሲያሳይ ነው ጥሩ የማይሆነው እኔም ሁለተኛ ላሳይም በቃ ሄሎ ሰላም ብያለሁ አህለን እንዴት ነህ ኢብራሂም መሐመድ ሰላም ናችሁ አለን እኔ የምልህ ሙስሊሞች ናችሁ ሁለታችሁ አይ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ እንዴት ነህ አልহামዱሊላህ ቻው በቃ እኔ አሁን ከሙስሊሞች ጋር አይደለም الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين بنات ቢና እንዴት ነህ አለሻ ምንሽ አንተ ቆይ እኔ ትላንት ራሱ ማለት ነው በፈረስ እንት ደግሞ ካልሲ መንገድ ላይ አታስቀምጥ ቆርጠህ ደግሞ ለእንትና ዕቃ ማጠቢያ አታርገው ማለት አይሞላም እዛኛው ምንሽ ብራዘር ይቅርታ በስርዓት ተጠቀም እና ምንሽ ማነው ምንድን ነው እዚህኛው ቤት አንተ ኧረ ማንኛውም ቦታ ዘልዝራ ጀመር ማለት ነው አንተ በጣም ፀጉሬን ደግሞ አታሳይኝ ስንቴ ነው ማለት ለምን ፀጉሬን አታሳይኝ ለምን እኔ ፀጉሬን ማየት የሚሰራልኝ አለ እንዴ ሆነ ነው አበጥር ብዬ ማበጠሪያ ገዝቼ ሰጠው አንተ እንትን ታረጋ ኧረ ተው ኧረ ማን ምንሽ ተው እኔ የምልህ ጭዌ ያነሳዋልና እንትን ኢየሱስ አምላክ ነው ግን ቢና ምን ኢየሱስ አምላክ ነው ማስረጃ ይኖራል መጽሐፍ ቅዱስ ምን አልሽኝ ማስረጃ ይኖረዋል መጽሐፍ ቅዱስ የሙስሊም አፖሎጂ ነው ለመልስ ዝግጁ በደንብ አዳምጠው እሺ ልስማ መጽሐፍ ባይብል ለምን
ሐሳብ ከተናገርኩኝ ችግር የለም። ማርያም የወለደችው አምላክ ነው። ግን አምላክ እንደሆነ ነው ማምነው። እሺ ማርያም ያልወለደችው አምላክ አለ? ከወለደችው ውጪ ቢና ወይዬ ምንድን ነው ታመሻለህ? ማናቸው ነው የሙስሊም እንትን ነው እና ስለ ኢየሱስ ነው የሚሄድ አልፋተን ሰደባኝ። እስቲ ቆይ አይ ለመልስ አንዴ ዝግጁ ሁኑ አንዴ ለመልስ አንድ ደቂቃ። እሺ ተዘጋጃችሁ። 543 ሰው እያዳመጣችሁ ማን ያ? እሺ ማርያም ያልወለደችው አምላክ አለ ወይ? አዎ አለ። ስንት አምላክ ነው ያለው ታዲያ? የአንድ የተወለደ አንድ ያልተወለደ ሁለት አምላክ ነው? ቆይ ከብሉት አንዴ ቆይ ወዮ አለ ሰውዬው። እሺ ማን ጠይቅ የፈለኩ? አረ በለ የሚያዛችሁ በቃ እንደዚህ አይነት አለ። እሺ ኢየሱስ ክርስቶስ ለአንተ ኃጢአት ሲል ተሰቅሏል አይደል? ቢናዬ አዎ ለአንተ ኃጢአት ሲል ያልተሰቀለ አምላክ አለ? የለም። አብ ተሰቅሏል? አብ አልተሰቀለም። ስለዚህ ለአንተ ኃጢአት ሲል ያልተሰቀለ አምላክ አለ? አዎ አብ ወልድ መንፈስ ቅዱስ አንድ ናቸው ብለን ነው እኛ ምናምን እንቀበል። ቆይ እዛ ላይ እንመጣለን። ለአንተ ኃጢአት ሲል ግን ያልተሰቀለ አምላክ አለ? የለም። እና አብ ተሰቅሏል? ቃል ገብቶልን አሁን ለምሳሌ ይኸውልህ እንዴት እንደማስረዳ አላውቅም፣ ግን ይኸውልህ እንዴት እንደማስረዳ አላውቅም እኮ ላስረዳህ እኮ ነው። እንዴት እንደምታስረዳው እንዴት ታስረዳኛለህ? እኔ አንድ እጅ ቢኖርህ እግርና ጭንቅላት ቢኖርህ ማለት እጄን በሚስማር ብመታ እኔ ነኝ እየተመታ ያለሁት። እንደዛ እና እጅ ያንተ ነው ወይስ አንተ ተብሎ መጠራት ይችላል? እንትና ቢና እጅ አይደለም፣ እንደዛ አይደለም እኮ እጄ የኔ ነው፣ አንድ አካል ነው ከኔ ጋር የኔ ነው። እጄ የኔ ነው። እጄን ብመታ እኔ ተመታው ብዬ ነው የማወራው እንጂ አሁን እጄን በሚስማር ተመትቼ እግሬን ተመታው አይደለም። እንደዛ ነው። አብ ተመታ፣ አብ አልተሰቀለም፣ መጥቶ አልተሰቀለም። ወልድ ተሰቅሏል ስል እጄን በሚስማር ተመትቻለሁ። እግሬን ተመታል ብትለኝ አልተመታውም፣ እጄን የተመታሁት ነው የምልህ። እንደዛ ነው የምመልስልህ። ስለዚህ አሁን እግዚአብሔር አብ ግን አልተሰቀለም ማለት እግዚአብሔር አብ አልተሰቀለም። ስለዚህ አንድ የተሰቀለ አምላክ አለ፣ አምላክ አለ ማለት ኖ፣ እንደዛ አይደለም። እሺ ሁለቱም ተሰቀለ። ስለዚህ መንፈስ ቅዱስም አልተሰቀለም እኮ እንደዛ ልትለኝ ነው። እንደዚህ ደግሞ አይደለም ነገርኩ እኮ እኔ አሁን በሚስማር አድርጌ አስረዳው። እንደዛ ነው ልትቀበለው የሚገባው። የሚስማሩ እንደማይሰራ ላሳይስ። አብ ወልድ መንፈስ ቅዱስ አንድ አምላክ ሲባል 3% ነው የሚባል። ያንተ እጅ ፐርሰን ነው? እነሱ ፐርሰን አላቸው። እነሱ ፐርሰን ናቸው እኮ ያንተ እጅ ፐርሰን አይደለም። እኔ ለምሳሌ ነው ያለው። ለምሳሌ አስተካክል። ሌላ ምሳሌ እንዴት አድርጌ ላስተካክልልህ? የለም ምሳሌ በምንም ልሰጠኝ አልችልም። አይደለም አንተ መረዳት ስላልፈለክ ነው እንጂ በጣም እንደውም እኔ አሪፍ አድርጌ ነው ያስረዳው። ጥያቄውን ቀለል እናድርገው። እሺ ኢየሱስ አምላክ አለው ወይስ ራሱ አምላክ ነው? ኢየሱስ ራሱ አምላክ ነው። አምላክ አለው ግን ኢየሱስ አምላክ የለው። እሱ ራሱ አምላክ ነው እኮ። እሺ ኢየሱስ ራሱ አምላክ ነው። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክ ምንድን ነው የሚለው? ላሳያችሁ። ቆይ ላውጣና ላሳያችሁ። አምላክና አባት ላውጣና ላሳያችሁ። እስቲ አውጣና አሳየን። እሺ አሳየን። እሺ ኤፌሶን ምዕራፍ 1 ቁጥር 3 ተመልከት። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ ምን ይላል? አምላክ ማን ነው? እሱ የኢየሱስ ክርስቶስ አምላክ ምን ለማለት ፈልጎ እንደሆነ ላስረዳ። ምን ማለት ፈልጓል? መጀመሪያ ማን እንደሆነ ነገር እኔ አሁን
አሁን እያወራ ያለው ስለ ራሱ ስለ እግዚአብሔር ነው። ስለ እግዚአብሔር ነው እያወራ ያለው። የኢየሱስ ክርስቶስ አምላክ የሚለው እግዚአብሔር ነው። እግዚአብሔር ውስጥ ደግሞ ክርስቶስም ራሱ አለ። ራሱ ክርስቶስም አለ። ማስረጃ አለ እንደዛ የሚል ባይብል ላይ ይኸውልህ ብትፈልግ። ባይብል አልያዝኩም እኔ ባይብል እንደዚህ የሸመደድኩ ሰው አይደለሁም፣ ግን አለ እኔ ሲያስተምሩ ምናምን አይቼ አንድ ጥቅስ አናውቅም፣ እየተማማርን ነው። አዎ እንዴ ምን እንደውም ጌሙን ላስጀምራችኋለሁ። ገርሟል ተባባሱት የሚሉት። እሺ ስማ እኔ የምልህ ማለት ነው እየሰማኸኝ ነው? አምላክ ይሞታል? እየሰማሁ ነው። አምላክ ይሞታል በስጋ? አይ በስጋ አይደለም። አንተ በምን ነው የምሞተው? በስጋ ለሰው ልጆች ሲል ይኸውልህ ልጠይቀኝ የፈለከውን ጥያቄ አይደለም መጠየቅ የፈለከውን ጥያቄ ገብቶኛል። ይኸውልህ አምላክ በስጋ ሞቷል። ሰዎች ለኛስ አንተስ ሞት በምን ነው የምሞተው? በስጋ በቃ ግን እሱ ደግሞ ድል አድርጎ ተነስቷል። አምላክ ነው ያስነሳው። ድል አድርጎ ተነስቷል። አምላክ ነው ያስነሳው ነው የሚለው ላሳይ። እሱም ራሱ አምላክ ነው። እሱም አሳየኛ አንድ ማስረጃ የለም። አምላክ ነው እሱም ራሱ አንድ ማስረጃ የለም። እሺ ማስረጃ እሺ ታገሰኝ። ማስረጃ ላዘጋጅ ይዘናሽ አንዴ ትዕግስቴ እስከ ጥግ ነው። እሺ እሺ ብራዘር እኔ ልርዳ። ሀሳቡን ብቻ ንገረኝ አንተ። እኔ ጥቅሱን እነግርሃለሁ። ሀሳቡን ብቻ ንገረኝ። ሀሳቡ ባይብል ብሉይ ኪዳን ሲጀምር ማለት ይመስለኛል። ሀሳብ ብቻ ንገረኝ። ሀሳቡን ብቻ። እኔ ጥቅሶቹን አውቃቸዋለሁ። ጥያቄውን ንገረን። ጥያቄውን ኢየሱስ አምላክ በመጀመሪያም ቃል ነበረ የሚለውን ይኸውልህ፣ በመጀመሪያም ቃል ነበረ የሚለውን ክፍል አሳይ። እሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ይገኛል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንድስ እንኳን ያለ እርሱ አልሆነም እያለ ይቀጥላል። ከዛ ቁጥር 14 ላይ ቃልም ሥጋ ሆነ ይላል። እሺ ምንድን ነው የፈለገው? ከሱ አምላክ መሆኑን ይኸውልህ፣ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል ቃል ኢየሱስ ክርስቶስ እንደሆነ ነው እኛ የምናምነው። እናንተ የምታምኑት ነው መጽሐፉ። ወልድ ቃል ነው፣ ኢየሱስ ክርስቶስ ነው አይልም። እንደዛ ይላል። ላስረዳ እንዳልሆነ ወልድ ቃል መሆኑን ይኸውልህ መጽሐፍ ከፍቼ ላስረዳ። እኔም ደግሞ ማስረጃ ልስጥሽ። አንዱ ማስረጃ ቦታውን የምታውቀው ከሆነ ቦታውን ምዕራፍ አላውቅም፣ ግን ክርስቶስን ሲያጠምቀው ዮሐንስ ቃል ከሰማይ መጣ ምዕራፍ 3 ቁጥር 16 ላይ ከሰማይም ተከተለ አለ። እሱን ነገር ድምፅም ከሰማይ መጥቶ የምወደው ልጄ ይህ ነው እሱን ስሙት አለ አይደለም? መንፈስ ቅዱስ ደግሞ በእርግብ አምሳል መጣ ይላል። እና ምን ይሁን ነው ጥያቄው እኮ ቃል ኢየሱስ ክርስቶስ መሆኑን አምላክ መሆኑን መጀመሪያም እንደነበረ መጨረሻ ኢየሱስ ምድር ላይ ነበር ሊጠመቅ አይደል? አምላክ ደግሞ ሲናገር ነበር። ያ ንግግሩ ማን ነው? እሺ ሮሜ 9:5 ክፈትልኝ። አባቶችም ለነሱ ናቸው፣ ክርስቶስ ከነሱም ክርስቶስ በስጋ መጣ ይላል። እሺ ክርስቶስን ማን ያመጣው? ክርስቶስን ያመጣው ማን ነው? ሐዋርያት ሥራ ምዕራፍ 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ማን ያመጣው? እግዚአብሔር አይደለ? እግዚአብሔር ነው ያመጣው። ስለዚህ ምን አለ አባት ሮሜ 9:5 አባቶችም ለነሱ ናቸው ከነሱም ከእስራኤል ክርስቶስ በምን መጣ? በስጋ መጣ። ማን ያመጣው? እግዚአብሔር። ስለዚህ ይሄ እግዚአብሔር ኢየሱስን ያመጣው ከሁሉ በላይ ለዘላለም የተባረከ አምላክ ነው ይላል። እሱ ነው እያለ ያለው ጳውሎስ እሱ ነው። ሌላ ማስረጃ ሌላ ሮሜ 9:5 እሺ ሮሜ 9:5 ክፈትልኝ። አሁን ያወራ ነው ሮሜ 9:5 አሁን ያወራው እሱ ነው። እሺ ዘተዋህዶ ነው ምናምን የሚለውን አስገባልኝ። አንዴ ዘተዋህዶ ብዙ እውቀት ስለሌለኝ በቃ ይኸውልህ እንዲህ እናድርግ ማለት ይኸውልህ እንዲህ እናድርግ። አንድ ነገር እንስማማ። ፎሎ አድርገኝና ማስረጃዎች ይዘና እኔ ሁሌ ላይቭ ከፍታለሁ። እኔ ቤት ነው። ኧረ ማርያምን እመጣለሁ። እኔ ባይብል ስላልያዝኩ ነው። በቃ ያዝና ፎሎ አድርገኝና ና። እሺ
አይ ቻው በቃ I'm sick and tired of you እንደዚህ ላድርገው እስቲ እንዴት ነው የሚደረገው እንደዚህ አይደል አሁን በቃ 30 ደረሰብኝ ያ ጀማ ኢንሻአላህ I'm sick and tired of you. Who are you? I'm me. Who? አረ ራሻው ወላሂ እንዴት እንደሚያስቀኝ ማለት ነው። እሱ ትዝ አለኝ ትላላችሁ። ላ ኢላሀ ኢለላህ ያ ረቢ ያ ረቢ ያ ረቢ እና ደህና ናችሁ? ለማንኛውም ማለት ነው ፌጦ መድኃኒት ነው ታውቃላችሁ ወይስ አታውቁም? ልንገራችሁ ታውቃላችሁ ወይስ ልንገራችሁ ትላለህ? በቃ ይመቻችሁ። በቃ ቤቴን ላስጎብኛችሁ። ትጎበኛላችሁ? አብራችሁ የሚጎበኝ ሰው አለ? ትጎበኛላችሁ? አላስጎበኛችሁ። በድምፅ ብልጫ አው አላሁ አክበር አላሁ አክበር። እሺ ምን ያደርግላችኋል? የራሴ እሺ ቆይ ላሳያችሁ። በቃ ይኸው ምን ቅርቅር አድርጌው ተመልከቱ። አያችሁ ታቤ እዚህ ጋር ምን እዚህ ጋር ከዛ እዚህ ጋር ምንድን ነው ያለው? ሽቶ አለ፣ የስልክ ማስቀመጫ አለ፣ ዋናችን ደግሞ አለ እዚህ ጋር ዋናችን። አያችሁት ዋናችን ነው። ከዛ እላቸዋለሁ ይሄንን ለምን እንዴት አስቀምጣለሁ እንዳትሉኝ ደግሞ ከዛ እንደዚህ ትሄዳላችሁ። ይሄኛው ምን ይመስላችኋል? እዚህ አይገባም። የላጤ ነገር ላጤ ቤት እንዳትመጡ እሺ። ከዛ ደግሞ ማስተር አያችሁ እዚህ ላይ መተህ ማለት ነው ፈልሰስ ትላለህ። እዛ ሲደክምህ እዚህ ላይ ይቅርባላሉ። ምን እንዳታረጉኝ ነው የሚቀርብኝ። የላጤ ህይወትማ ማየት አለባችሁ። የላጤ ህይወት። ከዛ እዚህ ጋር ምን አለ? ስቶቭ አለ እዚህ ጋር። ኖ ይሄንማ አላሳያችሁ። ዝም በል እባክህ አንተ ደግሞ። ይሄ በቃ ኪችናችን ነው ትላለህ። እዚህ ጋር ደግሞ ምን አለ? መወልወያ፣ መጥረጊያ። እዚህ ጋር ደግሞ መጋረጃ። ገና አላረኩም፣ አዲስ ቤት ነው። እሺ ለዛ ነው ኒ ሃውስ። ይሄው ኩባያ ምን ላይ ምን እንዳስቀመጥኩኝ አያችሁ? ላጤ ቤት የማይጠፋ ምንድን ነው ይሄ? ላጤ ቤት የማይጠፋ ምንድን ነው? ዝም በይ እባክሽ። በሶ አንቺ በሶ ራስ በሶ አላለች። አረ በሶ አይደለም ለውዝ ነው። ለማንኛውም ይሄንን ይመስላል። ለማንኛውም ጊዜ በቃ ከእናንተ ጋር መሆን ደስ የሚለኝ እኮ ለዚህ እኮ ነው። በቃ የሆነ ሼር ታደርጋላችሁ ነገሮችን ምናምን የሆነ በቃ ህይወታችን ምናምን ሼር ምናምን ታደርጋላችሁ። ማታ እገባለሁ እንዴ? ወላሁ አለም ልገባም ላልገባም እችላለሁ። አግባበት እንደዚህ ነው ማገባው። እንደዚህ በኳስ እንደዚህ ላገባ በየትኛው እንደዚህ የሆነ ላይ በቲክታክ ነው ምንድን ነው ኡማይመን ምንድን ነው የምታሳይኝ? እንዲህ ምናምን አትበሉ አንዳንዶቻችሁ እንደዚህ ምናምን። እሺ ለማንኛውም ይሄንን ይመስላል እንግዲህ። ኔትወርክ እዚህ ቤት አለ እንዴ? ወላሂ በለው እዚህ ቤት ኔትወርክ አለ። እኔ እኮ እዛኛው እኮ ብዬ ሄጄ ማረገው እኮ ኔትወርክ እዚህ የለም ብዬ ወላሂ ኔትወርክ አለ። እዚህ ነው ማረገው። እንደውም እዚህ ይሻለኛል እኮ እዚህ አይሻልም ከዛኛው? ያ የትኛው ይሻላል? ዝም በይ አንቺ ደግሞ ማነው? ዝም በል ሰይድ
የለም ይላል። ይሄኛው አይሻልም? የት ነገነ ይሄኛው ይሻላል። ወላሂ ይሄኛው ይሻላል። ኔቶ እንዴ ፉል for the first time in my entire life I have seen a full network in my area. Oh my god, this is ridiculous. አረ በጣም የሚገርም ነው ወላሂ። በቃ እዚህ ሆኜ ነው የማወራችሁ ኢንሻአላህ። በጣም ደስ ይላል። እና በተረፈ ምን አዲስ ነገር አለ? ምን አዲስ አለ? አዛን ይበልና ላጥ ብዬ እሄዳለሁ። ራስህን አጥፋ ሰይድ፣ ራስህን አጥፋ። ክርስትና እኮ አይደለም የኛ እምነት፣ እኛ ሙስሊሞች ነን። እኛ ሙስሊሞች ራሳቸውን አያጠፉም። አታውቅም? ያማል እንዴ? እውነትም እከካም። የሴቶች ስድብ ያስቀኛል እኮ የለ እከካም። ሌላ ደግሞ ምንድን ነው የምትሉት? በላኝ ዝም በል አንተ ሰይድ፣ ታስቁኛላችሁ። የምትሳደቡ ስድብ እከካም ትላለህ። እሺ ለማንኛውም መልካም ጊዜ ሆነላችሁ። በቃ ወደ መስጂድ ልሂድ ኢንሻአላህ። ቋቁቻም ይላሉ እንዴ? ሄደ ደንቆሮ ይላሉ። አዎ ደንቆሮ ይላሉ። እሺ ሌላስ? በቃ ቦቻው በቃ ሱስ ሊይዘኝ ነው እንዴ? ሰላም አለይኩም ወራህመቱላህ። አትጠይቁ ምንም እንዳትጠይቁኝ። በቃ እንዲህ ቤተሰቦቼ ናቸው። ለዛ እኮ ነው ቤተሰብ ይናፈቃሉ ለጊዜም። ቻው ቻው ሰላም አለይኩም ብዬ ግን አልዘጋውም። የሚገርማችሁ ነገር ሱብሓነከ አላሁም ልቅራላችሁ። ቆይ እስቲ አንዴ አዑዙ ቢላሂ ሚነ ሸይጣኒ ረጂም። ወይ አዛን አረገ። ሰላም አለይኩም ወራህመቱላህ። በኋላ እንገናኛለን። ቻው። ማነው የሚደውለው? እሺ አመሰግናለሁ። ሀያ በሉ እንግዲህ ወደ ጥያቄው። ፈትዋ ምናምን እንዳትመጡብኝ አደራ፣ ፈትዋ እንዳትመጡብኝ። በቃ እንደዚህ ነው ይዤ ማለት ነው። ኢብሮ ከአሁን በፊት ከሆነ ጥያቄውን ጠይቄ ፈትዋ ነው እሱ ቤት ሂጂ ብለን አላስገቡኝም። ይቅርታ። እና አሁን እድሉን ልጠቀም ነው እሺ ብዬ የመጣሁት። እሺ ፎር ዘ ላስት ታይም። ቆይ በቃ አቡ ሙአዊያ ኡስታዝ አንድ ጊዜ በቃ እሷን አስተናግዳትና ውጣ። በቃ እሷን። እሺ ልቀጥል? አዎ ቶሎ በይ። ይኸውልህ እዚህ ያለሁበት ቦታ ማለት ነው ስራ በምንሰራ ሰዓት ዙህርን መስገድ አልችልም እና ዙህርንና አስርን ቤት መጥቼ ነው የምሰግድ። እንዴት ይታያል? ያ ረቢ እንደዚህ ነው የሚታየው። ቀጥል ኡስታዝ። ዙህርና አስር አንድ ላይ መስገድ ይቻላል። መስገድ አልችልም እና ለምን ማሰግድ? ስራ ቦታ ልመልስ ኢብሮ ወይ ብዙ ጊዜ ፈትዋ አንቀበልም ስንል ኢስላም ምክንያት አድርጎ የማያቀርበው ምክንያት ሰው በራሱ ችግር ምክንያት አድርጎ ያቀርባል። ለምሳሌ መስገድ ግዴታ ነው፣ የአላህ ሱብሓነሁ ወተዓላ ግዴታ ነው። መስራትስ ለራሳችን የምንሰራው አይደለም፣ ለራሳችን ስራ ቦታ ላይ ለራሳችን የምንሰራው። ስለዚህ ማን ነው መቅደም ያለበት? ማን ነው መቅደም ያለበት? ኢስላም። ማን ነው መቅደም ያለበት? አላህ። ማን ነው መቅደም ያለበት? ዲን። ከዲን ጋር የማይሄድ ስራ አላህ ያንሳላችሁ። የመጀመሪያ መልሴ ነው። እሺ ከዲን ጋር የማይሄድ ስራ አላህ ያንሳላችሁ። ምክንያቱም እኛ እዚህ የመጣንበት ዓላማ አላህን በብቸኝነት ልናመልክ ነው እንጂ ዱንያን። እንደዛ ከሆነማ ማንም እኮ ችግር ውስጥ አይገባም። እንደዚህ አይነት ጉዳይ ከኢስላም አንጻር ጥያቄ ያለበት ጥሩ አይደለም። ስለዚህ ማስቀደም ያለብን ማን ነው? አላህ የተሻለ ስራ እንዲሰጣችሁ። ሁለተኛ ፕሬድ ኖት ኩዌሽነብል ይላል እኛ የምንለው ይባል
ጥያቄ መነሳት የለበትም ሰላት ላይ የትኛውም ቦታ ላይ ቢሆን ዩኒቨርሲቲም በአጠቃላይ እንከለከላለን ስንመራ ምንም አይነት ዋጋ ቢሆን ለሰላታችን ዋጋ መክፈል አለብን ለስግደታችን ዋጋ መክፈል አለብን ጥያቄ ውስጥ መነሳት የለበትም መብላት ጥያቄ ውስጥ መነሳት እንደሌለበት ሁሉ ሰላትም ጥያቄ ውስጥ መነሳት የለበትም አትስገድ የሚል አካል እስካለ ድረስ ለምንድን ነው ማልሰግደው የሚባል ነገር አይኖርም ሁለተኛ ግን የዱንያ ችግር ነው መከራ ነው እንትን ነው አላህ አንሳላችሁ ነው የሚለው እኔ እንደማይቻል ይሄ እሱን አላህ የውስጣችሁን ያወቀ የምታረጉት ነገር ደግሞ የእናንተን ችግር የሚያመላክ አለ ከችግራችሁ አንፃር ነው የሚያይላችሁ አላህ ችግራችሁን ያንሳላችሁ ከእንደዚህ አይነት ነገር ያውጣችሁ ይሄ ግልጽ ነገር ነው እና አላህ ከተሻለ ስራ ይስጣችሁ ያንጓደዳችሁ ለመስገድ ሞክሩ እንትን ያረጋችሁ አስር ሳይደርስባችሁ ለመስገድ ሞክሩ ይሄ መልሴ እና አላህ በጣም እና ጥያቄ አይሆን አሁን አንድ ሰው ለምሳሌ ሱቅ ውስጥ የሆነ ሱቅ ተቀጥሮ ሰላት አልሰግድም ብላ በቃ አልመስገድ አላህ የሻለ ስራ ይስጣ እንዴ ለምን ጥያቄ ውስጥ ታስገባለህ መብላትን ጥያቄ ውስጥ ታስገባለህ አንተ መብላትህን መኖር አለብኝ ብለህ አይደለ ምትሰራው ከምትሰራለት ከምትኖርለት ዓላማው ትልቁ ዓላማ ምንድነው አምላክን በትክክለኝነት መገዛት ስለዚህ ከዚህ እንደዚህ አይነት ዩኒቨርሲቲ ተማሪ ከሆናችሁ ዩኒቨርሲቲያችሁን አትሰግዱም የሚል ዩኒቨርሲቲ መማር ራሱ ለመማር እየፈለጋችሁ አትሰግዱም ካሉ ጥያቄ ውስጥ አታስገቡት ስግደታችሁ መቅረት ያለበት ትምህርት መቅረት አለበት የኔ መልስ ነው አይ አይደለም ባትሰግድም ችግር የለውም እንደዚህ የሚባል ነገር የለም ኢስላም ላይ የሚባል ነገር የለም ምንም አይነት መደባበስ የለም ሰላት ላይ ምንም አይነት መደባበስ የለም ከእንደዚህ አይነት ነገራቶች የራቃችሁ እንትን በሉ አላህ ደግሞ ይሄ በዱንያ የተፈተነ ካለም አላህ የተሻለ ዱንያ ይስጠው በጣም ልብን ያዋቂ ጌታ አለና አላህም ይረዳቸዋል ግን በዚህ ልክ ለዱንያ በቃ ይሄ በቃ ችግሩ ስለሆነ የፈጠራችሁን አምላክ ደግሞ መከራችሁንና ችግራችሁን አስታውሱት የሚቀበል አምላክ ነው ያለንና ከዛ ነገር ያወጣችኋል የሚል መልስ ነው ያለኝ እኔ እና ሰላት አሙድ ዲን ነው የሃይማኖት ምሰሶ ነው ከባድ ነው ማንጓር ደግሞ ትልቅ ኃጢአት ነው ገባችሁ እና እሺ ضرورة ነው ወይስ ضرورة ደግሞ እንደ አላህ Subhanahu Wa Ta'ala ንስቢ ይሆንባቸዋል አንዳንዱ ضرورة ነው ወይስ አይደለም እናንተ ነው የምታውቁት እኛ እናቀም ግን አላህ የተሻለ ስራ ይስጣችሁ ብዬ እላለሁ እስከዛው ድረስ ስገዱ ሰላታችሁ አላህ ያግራልን ወላታቸውን አላህ ያግራልን ኡስታዝ አሁን እኔ ምሰራበት ቦታ እስቲ ለራሱ ስቱጃ ማድረጋ ነገር የለም ታውቃለህ ሌሎችም ራሱ ገብተው በጣም አበላሽተውት ነው ቦታው የሚወጡት የግድ ቤት መጥቼ ሻወር ወጥቼ ምናምን ነው እና በጣም ይጨንቃል በጣም ነው የፈራሁት አሁን ራሱ በዚህ እሱ እንደውም ይሄ አይደለም ይኸው ፕሌኖስ ሰላት እንዳለ ታውቂያለሽ ጉዞ ላይ ያለሽ ፕሌኖስ ሆነሽ ሰላት ያለሽ ታውቂያለሽ ለምን ሰላት እንዴት ነው ያለው አይመችማ ሩኩዕ ማድረግ የለም ስጁድ ማድረግ የለም አለ ፕሌን ውስጥ አለ የለም እንዴት ነው የምትሰግጂው ሲባል ያ ነገር ንጹህ አለመሆኑን ካወቅሽ ምን እያስተሰግጃለሽ በቃ ወንበሮች ላይ ቁጭ ብለሽ ትሰግጃለሽ ለምሳሌ ፕሌን ላይ ሲኬድ እንዴት ነው የሚሰገደው ሲባል ወንበር ላይ ቁጭ ብሎ ለምሳሌ ዙሁር ሩኩዕ ያደረኩኝ ነው ስጁድ ያደረኩኝ ነው እንደዚህ ያደረኩኝ ነው ተብሎ ይሰገዳል ምክንያቱም ሰላት ማብረት ስለሌለበት ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት በእያንዳንዱ ሙእሚን ላይ በጊዜ የተገደበች ነው የሚለው አላህ በጊዜ የተገደበ ነገር ደግሞ በጊዜ መጠቀም አለባችሁ እንደውም አላህ እዛው ላይ ሆነሽ መስገጃ ቦታ ካጣሽ የምትሰግጂበት ሩም ውስጥ እዛው ያለሽ የምትሰሪበት ቦታ ላይ ቁጭ ብለሽ ስገጂ አሞሽ አይቻልም በነገራችን ላይ አመመሽ ተብሎ ሰላት እንኳን መተው ትቻለሽ አትቻለም ተኝተሽ አሟታልና ሰላት ማለፍ አለባት ቢባል እስላም አይቀበልም ይሄ አሞሽ ተኝተሽም ስገጂ ነው የሚለው እስላም እና እንደዛ ነው ባረከላሁ ፊክ ይሄ ተቀላዊ መልስ ነው መልሰውኛ ባረከላሁ ኡስታዝ አድርጉልኝ ኢንሻአላህ አመሰግናለሁ አላህ አሚን አላህ ይስጥህ አላህ ይሻለ ስራ ይስጣችሁ አሚን በዱንያ ማይፈታችሁ ሽኩራን
ዝም ብሎ ሰላት ማጠጋጋት አይቻልም። ሰላት ለምንድን ነው አላህ በጊዜና በቦታና በሰዓት የገደበው? እኮ ጊዜ ስለሌለ። ሰላት በሙእሚኖች ላይ በጊዜ የተገደበች ነች። ማጠጋጋት የሚባል ታሪክ የለም። ምን አይነት ችግር ውስጥ ሆነ የምታጠጋጋው? ስለዚህ እንደዛ አይነት እና እንደዛ ነው። እሺ ሰላት ማቆራረጥ ይሄ ደግሞ ቀልድ ጥያቄ ነው። አላህ እንደዚህ አትዳፈሩት። ሰላት ማቆራረጥ ለምን ነው የምታቆራረጡት? ሰላት የሚያቆራርጠው ሰው አለ? በዚህ ልክ ድፍረት ጥሩ አይደለም። አላህ ተው እንጂ። ባረከላሁ በሉ። እሺ መልካም። አላህን አትዳፈሩት በዚህ ልክ። እሺ ድፍረት ሞልቷል እዚህ ቤት። ኡስታዝ ጥያቄ ጥሩ ስራችሁ። አንድ ሰከንድ ታገሱኝ። እሺ ጋይስ ታገሱኝ አንድ ሰከንድ። ላይቭ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀማው መልእክት አለኝ። እሱ ምንድነው መሰላችሁ? ኡስታዞች የፈሩትን ጥያቄ ከታች ቀለል አድርጋችሁ በኮሜንት የምትመልሱ ልጆች እንዴት ነው ግን ከላይ ካሉ ኡስታዞች የተሻለ እውቀት ኖሯችሁ ነው? ማስረጃ ኖሯችሁ ነው እነሱ ይህንን ፈትዋ አላስተናግድም አልመልስም የሚሉት? ከእናንተ እውቀት ስላነሱ ነው ወይስ ለዲናችን ጥንቃቄ ስለሚያስፈልገው ነው? ኧረ ተው ግድ የላችሁም፣ ተው ጥንቃቄ አድርጉ። እንደዚህ ከሆነ ይቻላል እንደዛ ከሆነ አይቻልም ብላችሁ ቀለል አድርጋችሁ በኮሜንት ትመልሳላችሁ። ምን አስባችሁ ነው? አለ እስኪ እዚህ ላይ ገስት ላይ ካሉ ወንድሞች ነው የተሻለ እውቀት ያለው ሰው ካለ ገብቶ ያስረዳ፣ ችግር የለው። ከዛ ውጭ በኮሜንት ይቻላል አይቻልም ብላችሁ ያለ ምን ማስረጃ ሲባል ሰምቼ ነው ምን አስተፍሩ ሀጂ ተመለሱ። ሀጂ አባቴ ለኛ ሸጂ እኛ ፈቶ አንመልስም። እኔ አሁን አቅሜን አውቃለሁ። እኔ ፈቶ አልመልስም። ከታች መመለስ ይችላሉ። ሸጂ ምን ትላለህ? እነሱ እንዴት ትላለህ ታዲያ? ሸጂ ያው እንግዲህ ይመልሱኛ። እኔና አንተ ሸጂ አቅሙ የለንም ብለን ትተነዋል። እነሱ አለን ካሉስ እንዴት ነው? እሺ ምን እንበል? ሸጂ ምን ትላላችሁ? ሸጂ አቅሙ አለን አሉ። እኔና አንተ ደግሞ እኛ አቅሙ የለንም፣ ፈትዋ ብዙ ነገር ይፈልጋል ብለን እንግዲህ ትተና ያኔ አሁን እንደዛ በቃ እኔ ፕሮፌሽን አይደለም። ስለዚህ እናንተ መልሱ እንግዲህ ኩቱቡ ሲታም ጨርሳችኋል። ብዙ የፊቂ መሳላዎችን አይታችኋል። ከዛ ደግሞ ብዙ ተፍሲሮችን አገላብጣችኋል ምናምን። ከዛ ስማችሁም ያው ሙፍቲ ነው ምናምን። ይመቻችሁ። እኔ ምን አገባኝ? እኔ ምን ላድርጋችሁ ታዲያ እንዴ? ምን እኔ የለሁበትም። ምን በኋላ አላህ እንዴ ምን ሆናችኋል? ጥያቄ ያላችሁ ቀጥለዋል። አይሰማኝም ማለት ሸጀማል ጥያቄ ያላችሁ ሸጂ እናግባ። ምን ሆኖ ነው? አልሰማኝም። ሸጂ ያውላ አውርቼ ወላሂ ኤርፎን መስሎኝ ማለት ነው። ኤርፎን ብሉቱዙን አጠፋሁት። 3 ጊዜ ፍላይት ሞድ አደረኩት። ወላሂ ሰማኝ። እኔና አንተ ፈቷ መመለስ አቅማችን አይደለም ብለን ትተነዋል አይደለ? እኔ አሁን
በቃ አለ እኮ ራሱን የሆነ ደረጃ አለ ምናምን የሆነ እና በቃ ስለዚህ አሁን ከታች ደግሞ እኔ ጨርሻለሁ መመለስ እችላለሁ ፈትዋ መመለስ እንዴ የኔ ቦታ ነው ብለው ካሉታች እና ታዲያ ምን ትላለህ? እና እንከልክላቸው አቅሜ ነው አሉ። እንግዲህ ሸጂ ምን ትላለህ? መግባት ይችላሉ፣ ይግቡ። ልክ ነህ። ነገር በኮሜንት ቀላል አድርጎ ይቻላል አይቻልም። እንዲ እኛ እኮ የተወሰነ ቁርአን ሐዲሶች ወጣ ሰልፎ የማስረዳት አልገባህም እኮ መግባት። እሺ ኩቱብ ፊታ ቀርተው፣ እሺ የሻፊያ መዝሃብ ቀርተው፣ የአናቢላን ቀርተው እነዚህን ሁሉ አራቱን መዝሃብ ሌሎቹንም ምናምን አገላብጠው መሐመድን ቀርቶ መስአላዎቸውን ምናምን ቁርአን ተፍሲር ቀርቶ ያቂዳ ኪታቦችን ኧረ ጉድ ነው ብሮ። አንተ ተወርዳለህ፣ እንኳን እኔ ይቅርና አንተ ተወርዳለህ ከቤትህ ማለት ነው። ያማል እንዴ አግኝተናቸው ነው እዚህ ላይ እዘላለሁ ላክስ ያማል እንዴ ምን ነው ሸጂ እንዴ እኛ አባቴ እንዴ ምን ሆናል? አላሁመ ሰለላሁ ዐለይሂ ወሰለም ጊፍት ማለት አንዳንድ ሺ ጊፍት ያደረገው ኡስታዝ መምህር መሻይኽ እያለ እሽሮር እያለ ነው የምናስተናግዳቸው እንደዚህ አይነት። ከዛ ውጭ ግን ማለት ነው ቀለል አድርጎ ትንሽ እውቀቷቸው እያስቸገረቻቸው ኮሜንት ጣል የሚያደርግ ከሆነ አየር ላይ ጣ እናደርጋቸዋለን። አላሁመ ሰሊም ሰሊም። እንዴት ቀልዳለን? ምን ሆናል? እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። እስልምና ማለት ነው አንድ የምነግራችሁ ነገር አንድ ምን ወቆይነን ቦታን ማወቅ ግዴታ ነው። እስልምና ላይ ሁላችንም ቦታችንን እናውቅ። ወላሂ ነው የምላችሁ። ቦታን ማታውቅ ከሆነ ማለት ነው እኛ አይደለን የምንጥልህ፣ ጀማል አይጥልህም፣ ራሱ ይጥላል። ዲኑ ራሱ እንደዚህ ፈጥፍቶ ይጥላል። በአናትህ እንደዚህ ማለት ነው። እንደዚህ በአናትህ እንደዚህ ይጥላል መጨረሻ ላይ ማለት ነው። ወላሂ ነው የምላችሁ። እስልምና እዩኝ የሚል ሰው ማለት ነው እንደዚህ አዘቅት ውስጥ ነው የሚገባው በአናቱ ተተክሎ ማለት ነው። ምክንያቱም የሆነ ሰዓት ታዩታላችሁ። እንዲህ ያለ አባቴ። እሺ ቀጥይ። ጥያቄ ያላችሁ ቀጥሉ። የጨረሳችሁ ደግሞ ያው ከሶስት ሰው ውጭ ያላችሁት ጥያቄ ያላችሁ ቀጥሉ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። መብራት መጣ። አንተ ደስ ይል ማሻአላህ። እሺ ቀጥይ። እኛ እኮ ኡስታዝ እኔ ማዳም ቤት ነው እና ምሳሌ አትደጋግሚብኝ። እሺ ቀጥይ። ጥያቄ ወደ ጥያቄ ኡስታዝ እኔ ማዳም ቤት ነው እና እሷ የሆነ ነገር ስንወስድ ፍቃደኛ አትሆንም እና እሷ ሳታውቅ እንወስዳለን ምግብ ማለት ነው። አረ ቆይ ፈትዋ አልመለስም እያልኩኝ አሁን እየነገርኳት አረ ላላ ብላችሁ እሺ። እኔ እኮ አሁን ችግሩ ማለት ነው ተውት በቃ ነገር ምን መሰላችሁ እንትን የሆነ አጣብቂኝ ውስጥ ነው ያለሁት እኔ ወላሂ ነው የምላችሁ። እንደዚህ ማለት ነው ኡስታዝ አትበሉኝ ብዬ ብል እዛ ጋር ደግሞ አለ ኡስታዝ ተብሎ ተቀበል ብባልም ሌላ ችግር አለ። እኔ ራሴ አይቀበለኝም ውስጤም እና አስቸጋሪ ነው። እሺ አይ በቃ እስኪ የተወሰነ ሆስቷን ዘየር አርጋትና ተመለስ። እንዘይረው እሺ፣ ልጅቷን እንዘይራት አቆያ እንደዛ ነው የሚሻለው። እሺ ሀዩ አሃ ሀይሩ ነው እንዴ? ወንድ ነው? አይ እንትኑ ለ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። አረ ወአለይኩም ሰላም ወራህመቱላህ። ይመልስልኝ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ቀጥል ሀይቢ። ሻጂ ተናደዱ። ሻጂ አበዱ ማለት ነው። አሁን እዚህ ጋር ያረኩትን ስራ ሻጂ ወገባቸው አልተረፈም። አሁን ከውስጥ እንስራ ትንሽ እንዴ ምን ሆናችሁ ነው? ሻጂ አንሱኝ ያለው ሻጂ ወድቋል። አንሱኝ እያሉ ነው ሻጂ መሬት ላይ ተፈጠፈ። ሰላም ሰላም ውሹ የው ትላለህ።
ሰላም ብያለሁ። ቻንኳን ስንት ላይ ነሽ? ውሹ ይላል። ቻንኳን ስንት ላይ ነሽ? ቻንኳን አታውቂም? ኦኬ። አይ ውሹ እውነተኛ ውሹ አይደለሽም ማለት ነው። አንቺ ዝም ብለሽ ነው። እሺ ጥያቄ ነበረኝ። ወይኔ ወጣች። እሺ ትላለህ። Yo, Amir, what it is, folks? How you doing? ኢምራን ምርጧ አማን ነው። ምርጧ ትላለህ። ሰላም አለይኩም ብራዘሪ። ኧረ ምን እሺ ነው ያ ልበሳሳ የሚለውን ልጅ መሰልክ ነው ብራዘሪ። ማሰረ ምራመት ይዳ አማን ነው። ምን እሺ ነው ኢብራሂም? ምን እሺ ነው? ምን እሺ ነው? ዲስ ነው ትመችኛለሽ ነው ብለሽ ያራራል። ምን ያክል ነው ማለት ጥግ ድረስ ምን ጥግ ድረስ ማለት ነው? ጥግ ደርሰን ማለት ነው። ተመለሰንና መጣንና ማለት ነው። ኢምራኒ እና እንዴት ነው ሰላት ምናምን እየሰገዳችሁ ነው ማለት ነው? እየሰገድን ነው። አንተ እየሰገድክ? ማሻአላህ። አዎ አልሐምዱሊላህ። ኧረ እሷን አታስገባት። ማን ነች? እህት ወይስ ሚስት ነች? ሚስቴ ነች። አስተዋውቅ። ማሻአላህ። ኧረ ተው ለምን ታስተዋውቀኛለህ? ሚስት አይ ሰላም ነው። አይ አልሐምዱሊላህ። አላህ ይባርክላችሁ ሚስት ከሆነች። ኧረ በማኑ ሚስትን አታስተዋውቀን። ይገርመኛል እንዴት ሰው ሚስቱን እንደዚህ እንትን ይላል። እኔ ወላሂ በጣም ይገርመኛል። እኔ ሚስቴን ማንም እንዳይብኝ አልፈልግም። እኔ ለምሳሌ ወላሂ እስቲ እናንተ እንዴት ነው ሀሳባችሁ? ሚስታችሁን ታሳያላችሁ አደባባይ ላይ? እኔ ሚስቴን ማንም ሰው እንዳይብኝ አልፈልግም። ወላሂ ምን ሆናችሁ ነው? የሆነ ወንድ ሆነ በሚስቱ ማይቀና እኔ ወንድ አይመስለኝም ሲጀመር ማለት ነው። ሲጀመር ወንድ ሆኖ በሚስቱ ማይቀና ማለቴ ባገባ ነው ብላችሁ ሳገባ ደግሞ ታያላችሁ። በዚህ በቅርቡ ማለት ነው። ጠብቁ። አቤት ቴክስት ማት ባለፈውም እንደዚህ ብዬ ማለት ነው። የስልክ ማት የቴክስት ማት አደላላ ብላችሁ ሲጀመር ማለት ነው። እሺ ይመታችሁ። አድሩኝም አሁን እናንተ ባገባ ምናምን እልል ብላችሁ አድሩኝም፣ ግን አላሳያችሁም እንደዚህ ምናምን አደባባይ ላይ ላ ሐውለ ወላ ቁወተ ኢላ ቢላህ። ከባድ ነው። ዛሬ ደግሞ ሙስሊም ብቻ ነው። ሰላም አለይኩም። አድሩኝም ትድሩኛላችሁ። እንዴት ነው ምድሩኝ? እንደ ሸረሪ ድር ነው እንደዚህ ምድሩኝ? እንደዚህ አታሳየን አንተ ብቻ ምናምን። አንድ ነው የምታገባው? ኧረ ዘፈኑ ምንድን ነው? ቢስሚላህ። እስኪ ዱዓ አድርጉልኝ። እሺ አሁን አስቤያለሁ። በቃ ገና አልመጣችም፣ ግን እንድትመጣ ዱዓ ላደርግ ነው። አሁን ወስኛለሁ ትላለህ። አታዩም? አልጋ ራሱ ገዝቼ በህይወቴ አልጋ ላይ ተኝቼ አላውቅም። የሚገርማችሁ ነገር ለመጀመሪያ ጊዜ ኧረ አቀማመጥህን አስተካክለው እስኪ በስርዓት ተቀመጥ። ምን እሺ ነው ማለት ምንድን ነው? ብራዘር ታመሻለህ? አላህ ምን አለ እና አልጋ ምን ያደርጋል አላለኝም? አልጋ ምን ያደርጋል? እሱን ራእየ ማርያም ላይ ሂድና ቼክ አድርገው ምን እንደሚያደርግ።
ይቅና አለችኝ። አንዴ አሜን ብያለሁ። ሚስት ልፈልግልህ ወይ? ሐፊዝ የሆነች ሚስት ከዛ ደግሞ ማለት ነው ከዛ አላህን የምትፈራ ስነ ምግባር ያላት ሳላህ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ደር። ከዛስ ሚዲያ ላይ የሌለች ሴት አይገርማችሁም? የሚዲያ ሴት አልፈልግም እኔ። ግን አላህን የሚፈሩ አሉ ሚዲያ ላይ ስለማይገኙ አላህን የሚፈሩ አሉ። በጣም ስርዓት ያላቸው አሉ። ግን እሱ ጋር ከኔ ጋር ላይ እንዲገባ አልፈልግም። አስቡት እንግዲህ አስባችሁታል። አሁን እንደዚህ አይነት ማለት ነው እንዴ እኔ ጋማ ስትመጣ ሲጀመር በዛ ላይ ደግሞ የወንድ ቤስት ፍሬንድ የሌላት አስቡት። የወንድ ቤስት ፍሬንድ አለኝ የምትል ሴት ማለት ነው። እንዳታስቡት እሺ። ወንድም ሆኖ የሴት ቤስት ፍሬንድ አለኝ የሚል እንዳታስቡ፣ ነግሬያችኋለሁ። እንዳታስቡት። ጥያቄ አለኝ አላስገባም። አሁን የምትጠይቁት ጥያቄ የታወቀ ነው። ምን ልትጠይቁ እንደሚቻል አላስገባችሁም። ስልክ የሌላት ስልክማ ያላት ስልክ ለምን ስልክ ትከለከላለች? ምን ሆናችሁ ነው? ላውራ እንዴ? ለምን አናወራም? ግዴታ እኮ እንዴ ንጽጽር ብቻ ነው የምናወራው። እኔ ቤት እኮ የተለመደ ነው ታውቃላችሁ። እሺ ኖኪያ ያላት አይ ጠቃጠቆ እንደዚህ ዱልዱሙ ስልክ አይፎን 17 ፕሮ ማክስ ነው እንደውም የሚኖራት። ገርማችኋል እንዴ? ማለቴ ገዝታ ለራሷ ማለት ነው። ከዛ ግን ሚዲያ ላይ የሌለች ማለት ነው። እሺ ምን አይ እንግዲህ አትምረጡልኝ፣ ልጄ ልዳርህ። ኧረ እኔ በኋላ ደግሞ የቲክቶክ ስነ ምግባርና እኮ የቤት ውስጥ ስነ ምግባር ይለያያል። እንዳታስቡት። የሚዲያ ሴት ሲባል የሚዲያ ወንድም እንደዛ ማሰብ ነው ያለባችሁ። እሺ እንደዛ ነው ማሰብ ያለባችሁ። ሚዲያ ሴት ከተባለ ሚዲያ ወንድም የሚባለው ነገር እንዳትረሱት። ልጄን ልዳርህ ስላልክ ነው የምልህ። አንዳንድ ኮመንት እያየሁኝ ባላየ ማልፋቸው አሉ። እንደዚህ ማለት ነው። እንደዚህ እያየኋችሁ ባላየ 5G ይዛ እሺ ከፈተና ዛሬ ምን ላይ ነህ? ያው ፍራሽ ላይ ነኝ። እህቴን ልዳርህ። ኧረ እናንተ ብዙ ታስወሩኛላችሁ። ላይ ቆይ እኔ ስራዬ ልስራ። ስራዬ ዳዕዋ ማድረግ ነው። አላህ ግን ይስጠን ያ ረብ። ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን። ሰላም ብያለሁ። አስቱ ሰላም፣ እንዴት ነህ? ደህና ነሽ ወይ? እግዚአብሔር ይመስገን። እንደው ከብቶቹ እንዴት ናቸው? እስቲ ጌሙንም እስቲ ኦኬ በይ። ከብቶቹ ደህና ናቸው ወይ? የት ያሉት? ሀዛ ያሉት ሲኖረኝ እነግርሃለሁ። ከብት ሲኖረኝ እነግርሃለሁ። ኧረ አንቺ ደግሞ ትላንት በቤት መጥቼ በበረቱን በስነ ስርዓት እንትን ብዬሽ አልነገርኩሽም ወይ? ረስቼው እኮ ነው። እሱ ነው እኮ የምልሽ። እኔ እኮ አትርሺ። ይሄ ሰው የሚባል ነገር ይረሳል። ሰዎች ይረሳሉ። የሩቅ ሚስጥራትን አያውቁም አይደል? የሩቅ ሚስጥር አያውቅም ሰው። ስለዚህ እና አሁን ለምሳሌ አንቺ እኔ ታስታውሺ እንደሆነ የሆነ ቦታ የሆነ ምግብ ልበላ ሄጄ ከዛ እንደው በቃ እንዲሁ ምናልባት ይኖርባት እንደሆነ ብዬ ሄድኩኝ። ከዛ ለበላት ልክ ስከፍታት ባዶ ነች። ረገምኳት እልሻለሁ። እንኳን ረገምካት፣ ደግ አደረካት። ለምን እኔ ምን አጠፋች እሷ? እንደኔ ባዶ ትሆናለች።
እኔ ነኝ ያጠፋሁት? እሷ ነች ያጠፋችው? ዳግም ምን እያልሽ ነው? የም ፖለቲካ ነው የሚያወራው? ኧረ እኔ ከፖለቲካ ነፃ ከምናምን ነፃ ነኝ እናትዬ። ምንም የለባትም። እሺ ታብታብ አድርጉላት። እሺ ታብታብ አድርጉላት። እና የሚገርምሽ እሷን ምን አጠፋች? አሁን እቺ ዛፏ እኔ ሄድኩኝ እንግዲህ ምናልባት ይኖርባት እንደሆነ ብዬ ሄድኩና ከዛ ልክ አራዳምጪኝ አስቱ እንዴት ነው? እሺ ያዳመጥኩ ጉድ እኮ ነው። እዚህ እያወራሽ እንጨራጭ ያዳመጥኩ ነው እያዳመጥኩ ነው። እና ልክ ልበላት ምናልባት ይኖርባት እንደሆነ ብዬ ሄድኩና ልክ ልበላ ስል ለካ ስከፍተው ባዶ ነው። ጥፋቱ እኔ አለማወቄ ነው ወይስ እሷ አለመኖሩ? አለማወቄ ነው አይደለ ችግሩ? ያስረግማታል ታዲያ እሷን። አንተ እንዴት አሰብክ? እኔማ አንድ አካል ደግሞ የወሩ አልነበረም ማንጎ ምናምን በዛ ሰዓት ስላልነበረም የማንጎ ጊዜ አልነበረም። የማንጎ ወቅት ካልነበረ ደግሞ ማንጎ አታፈራም አይደለ? ስለዚህ ማንጎ ወቅት ባልነበረበት ሁኔታ ሄጄ ብፈልግና ብረግማት እንደው ነውር አይደለ? አስቱ እኔ ከልብስ ተራ ነኝ። ስለ ማንጎ አላውቅም። መቼ እንደሚደርስ እና በምን እንደሚደርስ ወቅት አለው። አዎ ወቅትም አለው። እንደምነካሽ ኦኬ እሺ። በዚህ አጋጣሚ ማለት ነው ኢየሱስ ክርስቶስ አንድ ጊዜ ሊበላ አጋጣሚ ሄደ፣ በለስ አይቶ ማለት ነው። ከዛ በለሷን ሊበላት ሲሄድ ከዛ በኋላ ሲያያት ምንም የላትም፣ የበለስ ወርም አልነበረም ይላል መጽሐፉ። እና ረገማት። አሁን ይሄ ነገር እንዴት ነው መራገሙ? ኢየሱስ ማለት ደርቃ ቀረች። የበለስ ወር ካልነበረ መረገሙ ለምን አስፈለገ ነው ጥያቄ። አስቱ እስቲ ድገምልኝ። ሳምና ወርቃለሁ። አሁን የጠየቀኝ ጥያቄማ ኢየሱስ ክርስቶስ ተራበ። ሉቃስ ወንጌል ላይ ነው የሚገኘው። እሺ ተራበና ከዛ ምግብ መብላት ፈለገ። ከዛ ልክ ሲያይ የበለስ ዛፍ አየ። በለሷ ጋር ሄደና ምናልባት አንዳች ይገኝባት እንደሆነ ሄደ። ምናልባት ብሎ ይሄዳል እንዴ አምላክ? ወይስ እርግጠኛ ሆኖ ነው የሚሄደው? አምላክማ ተጠራጣሪ አይደለም፣ ሁሌም እርግጠኛ ነው። ኢየሱስ ክርስቶስ ግን ምናልባት አንዳች ይገኝባት እንደሆነ ብሎ ሄደና ከዛ በኋላ ልክ ሲከፍታት ደግሞ አላገኘ ምንም ነገር። ከዛ የበለስ ወር ስላልነበረ አላገኘም። ከዛ ረገማት። ኢየሱስ አምላክ ከሆነ ለምንድን ነው ተጠራጥሮ ሄደው? እኔ እንጃ። ያጠራጥራል አምላክ መሆኑ አይደለ? ምክንያቱም ተጠራጣሪ ከሆነ ያጠራጥራል አምላክነቱ አይደለ እንዴ? ያቄ ውስጥ ይገባል። ወይኔ አይ እንዴ ምን ሆናችሁ ነው እናንተ? እንደዚህ አድርጌ ወሬ ካላስቀየስኳችሁ በስተቀር ረሳችሁት አይቀደሙት። አልሐምዱሊላህ ማን ነው እኔ ያረሰው አስታወስከን? አዋ አውቄ ነው ያስታወስኳቸው። እናንተ አይገባችሁም እንዴ? ሚስጥር እኮ እነዚህ ጎበዝ አንድ ሰው ነው አስታወስከን ያለችው ኢክራም። ትክክል። አሁንም ተመለስክ? እኔ የምልሽ ቆይ፣ ሰላም አለይኩም። ወአለይኩም ሰላም። አሁን ለምንድን ነው የገባሽው እዚህ ቲክቶክ ላይ እንደዚህ ተቀባብተሽ ምናምን? አንተ ለምንድን ነው ፂምህን አሳድጋ የመጣኸው? እኔ ፂም የለኝም። አይ ቁም ነገር ስለ ሸሪያ ታውቂያለሽ? አይ አላውቅም፣ ገና 6 ዓመቴ ነው። አይ በቃ እሺ፣ አንቺ አላህ ያስተካክልሽ። ሰላም አለይኩም። አይ 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 እንዴ ውሹ
አንቺ ውሹ ለምን ወጣሽ? ቅድም ለምንድን ነው የወጣሽው? አንቺ ራስሽ ነሽ የወጣሽው። አይ እኔ ደህና ጥያቄ እየጠየኩሽ ወጣሽ። እኔ እኮ ትናንትና መጥቼ ቤትሽ ከብቶቹን አይ እስቲ ሚውት አድርገኝ፣ ሰውዬ ሚውት አድርገኝ፣ በጣም ይረብሻል ድምፁ። እኔና አንቺ እናወራ። ትናንትም ቤት መጣሁ። ከዛ ከብቶቹን በጊዜ አስገቢ። አዳምጪኝ እስቲ ውሽ ከብቶቹ አይ እሺ በቃና ዘለቁ እንዴ ወላሂ ወንድና ወንዶቹን አላየኋቸውም። ላኢላሃ ኢላላህ። እንግዲህ ማይንድ የአንዳንድ ሰው ማይንድ እኮ ከባድ